እነሱም ቢሆን የፈለጉትን ቃል የሚናገሩ በአንተ ምክንያት ነው። የትም አያውቁኝም። ፍቅርም የትም አታውቀኝም። ሩታም የትም አታውቀኝም እኮ አብርሃም። ስለዚህ ከአንተ ጋር ምንም ያገናኘን ነገር የለም። ሲጀመር ጨርሻለሁ። ከዛ ባለፈ ደግሞ ነገሮችን ቁም ብለህ አስብ። የሚወስንህን፣ የሚያከብረን፣ የሚመጥንህን ሰው እስቲ በስትክክል ለመምረጥና ህይወትን ለመኖር ሞክር እስቲ አብርሃም። እስቲ ለምንድን ነው ሞኝ የምትሆነው? ለምንድን ነው እንደ ወንድ ልጅ አቋም ኖሮክ የራስን ህይወት መምራት ማትችለው? ለምን ክፉ ደጉን ሰው እንኳን መለየት ለምን ይከብድሃል? አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ለአንተ ትክክል? እስቲል እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልኩም አይደል እንዴ? ፍቃድ ኖሮ ደስተኛ ሆነክ ለአንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፍቃደኛ ነበር? ምን አጥፍቼብህ ምን በድዬ ምን ጎድቼክ ነው ይሄን ያህል? እኔ ለአንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለእኔ ይገባል? አንተን ባከበርኩት ዝቅ ያለ ነገር ይገባኛል? አሁንም ቢሆን እነሱ መተው እንደፈለጉ ሊያወሩ የሚችሉት በአንተ ጉዳይ ነው እንጂ እኔ የትም አውቁኝ አይደለም። ማንም ሰው እንደዚህ አይናገረኝም። ገባህ አይደለ? በአንተ ምክንያት ነው እንደዚህ እየሆንኩ ያለው። ስለዚህ እኔ አሁንም አንተን ኤክስትራ ማውራት አይጠበቅብኝም። አንተ ልብህና ቃላቶች አንድ አይነት አይደሉም። ተግባርህ አንድ አይነት አይደለም። ገባህ? ይሄንን ነገር አንተ መንቃትም ማየትም አልቻልክም። ሁሌ ራስን እያታለልክ ሁሌ ራስን እየሸወድክ ነው የምትኖረው። ገባህ አይደለ? እኔም በሆን በዚህ ልክ ተስፋ ሳልቆርጥ እንደዚህ መሆነው በጣም ብዙ ያሳለፍኩበት ነገር ስላለ ነው። እኔ ከኔ በላይ ለአንተ ማንም መስዋዕት የከፈለልህ ሰው የለም። ገባ አይደለ? ማየትና መረዳት ስለማትችል ነው። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንሽ ለአንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህም፣ አትረዳምም። እዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተብራሹ ነው የምትመጣበት ምንም ምክንያትም የለም። ለመርዳት ነው ሬዲ አይደለም። ሳከብርህ ስወድ ሳፈቅርህ ምላሽክ እንደዚህ መሆን አልነበረበትም። ጨርሻለሁ እኮ ነሽ አንዲ ላውራሽ ጨርሻለሁ። ልቀቀኝ አብርሃም። ሄርሜላ ሰላም ውድና የተከበራችሁ ቤተሰቦቻችን ውበቷ የአባይ ልጅነቷ ውበቱ የአባይ ልጅነቱ ደግ አደረገች ዛሬ አብርሃም ማለት ነው። ኤታባክንስ እኔ እንዴት እንዳቃጠልከኝ አንድ ሰው ምንም ነገር ሳያደርግክ ሂድ ከዚህ እንደ ውሻ ሴቶቹ ሂዱ ከዚህ ራስክ ጥፋ እንልህም። ጥፋ እንዳንልህ ደግሞ የህዝብ እንጀራ ስለሆንክ እኔ ጥፋ ማለት አልችልም። ግን ደግሞ ደገውንክ ቤተሰቦችን እያስቀጠቀጥክ ቤተሰቦችን እያሰደብክ ታው አብርሃም ይሄ ነገር ትክክል አይደለም። ተስተካክለን ቶሎ ዛሬ ተመልሰ ደግሞ ነገ ከነገ ወዲያ ደግሞ ፍቅርና ሩቲ እግር ላይ ፍቅርዬ እግር ላይ ሄርሜላ እግር ላይ ደግሞ ወድቀህ ደግሞ ስትለምን እናያለን ማለት ነው። ታው ብያለሁ ገና ምን አይተክ ልክር ትላለክ ደንዬ የአባይ ጥቁር እንጨት በካሪያ ጠለቀው ደንዬ መች ጠላሽ ነበር ጀግንነሽን ባውቀው ደንዬ እልልሽ ኮለለለለ እኔ እኮ ታው እንጂ እንደዚህ አታድርግ ጥሩ አይደለም ብልህ እምቢ አልክ። ሶስቶቹንም ሴቶች ኑና እንተራመስ ብለክ ተጣሉ ግጠሙ ብለክ በቃ ልትጣላ ማለት ነው። እኔ ደግሞ ክትት ብለክ ወይ ከልጅህ እናቱን ልጅህን ያላባት ታው ልጅህ ነገ ይሄን ቪዲዮ ያያል። ታው ማገኘትም ማጣትም ያለ ነው። ታገኛለህ ብዬ ነበር አይደል እንዴ? ታገኛለህ። የሰው ልጅ ከሰራ የማያገኝበት የማይከብርበት የለም። ታው ራቆታችንን ነው አብርሃም ስንፈጠር የተፈጠር ነው። አትንገብገብ ታው መሰሪያቱን ብለህ እምቢ ብለህ ልጅ የንን ቪዲዮ ነገ ጧት ያያል። ጀግንነት እኔ እንጃ እኔ አላውቅም። ማገኘትም ማጣትም ሚስት ጋር ባለቤት ጋር ሆነህ ስራ ቪዲዮህን አለም ደግሞ ቁርጥ አርገ ሴቶችን አታመሰቃቀል። ሶስት ሴት ብለህ ይሄው የማንም ማፈዛ የማንም መጫወቻ ሆንክ። ዛሬ ራሱን ያሉህ ነበር የገዛ ወንድሞችህ አንተ ያፈመስካቸው አይደል እንዴ? እንደ መሪነትህ ተከበር አብርሃም። ግማሽ ምን ይልዛል ብለህ እምቢ። እኔ ጣልቼ አይደለም ለመናገርም ፈልጌ አይደለም። ግን አብርሃም ለምንድን ነው ይሄን ነገር ያስመለከተህ? አንተ ግማሽ ምን ይልዘህ እኛ መስዋዕትነት ከፍለንልህ አይደለም እንደዚህ ያደረስንህ 500K ይግባ ይሄ ልጅ እስቲ ቢስተካከል ብለን መስዋዕትነት ከፍለን 500K የሩታ የሁሉም የሄርሜላ ሁሉም የምር ብትስተካከል ተብሎ ማለት መቼ ነው አንተ ይፋ የምታወጣው? ስለተዳረክ ባለፈው የሆነ ንግግር ስትነጋገር ሰምቼ ነበር አብርሃም።
ሰላም ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች እያላችሁበት እያለም ጥቅ በያላችሁ ሰላማችሁ ብዝት ይበልልኝ። ጎጅዬ ለምንድን ነው ቀስ ማቴው ቀስ ብለሽ ማታስረጅን ነው? ይሄ እኮ የዩቲዩብ ባህሪ እኮ ነው ጋይስ። ማን ነው እንደኔ ቀልጠፍ ብሎ የሚያወራ? እኔ እኮ ጋዜጠኛ በሆን እኮ አስደምም ነበር እኮ ባይዘውኝ ማለት ነው። ይሄ ደግሞ የዩቲዩብ ባህሪ ስለሆነ ዩቲዩብ ላይ ያልቀለጠፈ ሰው በቃ ይቀራል ማለት ወደኋላ እና ለዛ ነው። ለማንኛውም ዩቲዩብ ላይ የምናሳየው ባህሪ እና ከጀርባ ያለን ባህሪ የተለያየ ነው። ልክ እንደና አብርሽ ማለት ነው። ገባችሁ አይደለ? እባብ ገለው ያምራል፣ ካፉ ላይ ነው መርዙ። ካረባባ ሰው ጋር ንግግር አታብዙ። እኔ በማንም ላይ በማንም በዛችን በዝችን እላለሁ ስትል ሄርሜላ ዛሬ ጥላ ከደ ነገ ደግሞ ሩታ ትቀጥላለች። ዘወር በል ወደዛ ብላት ደግሞ ሩታ አምሮብሻል በጣም ማሻአላ ብያለሁ። ሄርሜም እንደዛው ፍቅርዬም እንደዛው አምሮብሻል። ፍቅርዬ ባይዘው ቀጭን ስለሆነች ደሞቹ ይስባለውላችሁ። አዎ ራሳችሁን አስከብሩ። ልክ እንደዚህ እንደዛሬው ራሳችሁን አስከብሩ። እየነገርኳችሁ እየመጣሽ ተኝ የኛ ቤት ሰፊ ነው እንደተባለ እንግዲህ እዚያው ቅርብ ነው። ቦሌ ቡልቡላ ነው። ከናንተ ጥግ ነው ነው የምላችሁ። የኔ ቤት ከናንተው ጥግ። የጎጅዬ ቤት ወይ ነው ብትሉ ማንንም ይወስዳችኋል። እኔ ግን ያው አልናገርም፣ መናገር ብዙም አልፈልግም። ባይዘው ያው እስከሄድኩኝ እነሱ ሰለል አድርጋችሁ እመጣለሁ ማለት ነው። ግን ቅርብ ስለሆነ ያ ቅርብ ጥጋችሁ እዛው ጥጋችሁ ሱመያ ወይን ነው የጎጅዬ ቤት ብታይ ተሳክሻለች። ሱመያ የሰይድ ሚስት እቺ ሙስሊሟ ባሏ እንዳንቺ ሩታ እንዳንቺ ባል የሚታው ነው። ይሄ ሰው ቅጥም የሚያየው አውዝ ቢላ ምን ሽጥ የሰው ቅጥም ደግሞ የሰው ቅጥም የሚያየው እንደዚህ ብሎ በጣም ወላሂ ላ ሐውለ ወላ ቁወተ አለ ኩል ያህል ምን ልላችሁ ፈልጌ መስላችሁ ውዶችዬ፣ ሄርሜላ ዛሬ ጀግና ሆነሻል። ቀጥይበት፣ ይበቃሻል። እውነቴን ነው የምነግርሽ፣ ይበቃሻል። ሚኪም ዛሬ እህቴ ላይ እንደዚህ ያደረጋችሁ አንተ ትልቅ ነህ ብለህ ካሰብክ ሚኪ እህትህን ከእንደዚህ አይነት ህይወት አትግቢ፣ ከሰው ትዳር ውስጥ አትግቢ ብለህ ፍልቅቅ አድርገህ ማውጣት ሲገባ ሚኪ የተነጋገርከው ንግግር አልጣፈጠኝም። ስለ ፍቅርም ሆነ ስለ ሩታም ሆነ መናገር ኮንፊደንስ የለም። ስለ እህትህ ነው አንተ የምትናገረው ሚኪ ማለት ነው። ስለ እህትህ እንድትከበር ከፈለክ አንተ ክብርን እናንተ የምትፈልጉ ከሆነ ስለ እህትህ እንጂ መናገር የምትችለው ስለ ማንኛውም መናገር አትችልም። ለምን ወጥተው ደግሞ በሌላ ደግሞ እንትን ይሉሃና እነሱም እኮ የሚቃወምላቸው እኮ አለ እኮ አይባልም፣ ነውር ነው። እንደ ትልቅ የምታስብ ከሆነ እንደ እህትህ የምታስብ ከሆነ ለወደሱ ክብር አስከብራለሁ የምትል ከሆነ አንተ ወጥተክ ማለት ያለብህ ሁለታችሁ ሶስታቸውን ማስማማት ተስማምታችሁ ስሩ ማለት ሲገባህ ያቺም እየመጣ ባሱር 9 ሰዓት አካባቢ ሲል ምሳችሁን ግጥም አርጋችሁ ትበላላችሁ። ተወጡና ፏ አርጋችሁ ለህዝቡ ለዚህ ለውጭ ላለው በቃ እዚህ ይበላላል ህዝቡ ማለት ነው። ጥሩ አይደለም። የእውነት ነው የምላችሁ። እንደዚህ ተብሎ የተሰበሰበው ገንዘብ ደም ነው የሚሆንባቸው። እዚህ ጋቶች እየተፋጁ ነው። ብዙ ደግሞ እናታቸው አላህ መርቆ የሰጣቸው ብልጥ ልጆች ያረብ ዓለምን እንደው ያረብ ልጆችን እንደዚህ እንዳያረግብኝ ሶሻል ሚዲያን ቢጠቀሙ ልጆቼ ቢማሩም ቢያከትሙም እስላማው የሆነ ነገር እንዲማሩልኝ የእውነት የተቸገረን ሰው ጊፍት እንዲሰጡና ወይንም ደግሞ ጠቃሚ የሆነ ነገር በቃ ሲጠሩ ሄደው እዛ ጋር ያ ረብ ወላሂ ስልክም ሰጣኝ ስልክም ላለመስጠት ወሰንኩ መሰል። አንዳንድ ጊዜ ክላሳቸው ሲሆኑ በቃ ያንንም በሰዓት ማማ መጣይ ብለው እስከሚደብቁ ድረስ እውነቴን እኮ ነው የምላችሁ። ዘንጋለች ያችን ዘንግዬ ሄጄ ቀስ ብዬ በሩንም አልቆረቆርም። ቁልፉን ስጡ ይብኝ። ቁልፉን ሲጀምር እኔ አንዳንድ ቁልፍ ነው የምሰጣቸው ለነሱ ሁሉም እኔ ጋር ነው። ግን በየክላሳቸው ያቺም ይቺም በየክላሳቸው አልካቸው አንዷ እዚህ አንዷ እዚህ ስለሆነ በቃ ቀስ ብዬ ገብቼ እጇን ብዬ ተቀብዬ ስልካቸውን ፈትሼ የማስቀምጠው። ስንት ደቂቃ ተደዋወሉ፣ ስንት ደቂቃ አወሩ፣ ስንት ደቂቃ ላይ ብላ ገቡ። አደራህን አላህዬ የኔንም የእናንተ እህቶቼ እውነቴን ነው የምነግራችሁ። ስለዚህ የሰው ልጅ የሚከበረው በከንፈሩ ነው። ከትናንት ወዲያ ፍቅርህን አመጣህ እንደ ብረት ምጣድ ተቁላለህ አብርሃም። እኔ ፍቅርንም አልሳደብም፣ ሩቺንም አልሳደብም፣ ሄርሜልዬንም አልሳደብም። በቃ ለምን ብዬ እሳደባለሁ? አንተም ስራ ቀጥል፣ መሪ ነህ አይደል እንዴ? ቀጥል ስራ፣ ችግር የለውም። ግን ደግሞ በዚህ መልኩ አይደለም። ትውልድን የሚገድል ነገር እያረክ ነው። ተው አብርሃም የጋሽዬ ልጅ ተው፣ አንተ መሪ ነህ። ተው ግማሽ ምን ልዘህ ተው። በዚህ ልክ ሰውን አታርከስ፣ ራስንም አታርከስ። ተው ሴቶቹን ልጆች ባሪያ ሆነው እንዲኖሩ አታርክ። የኔ ባል እኮ አሁን ያንተን ቪዲዮ ቢያይ እኮ በአንድ ቀን በዛ ቁጭ በይ ሂጂ እዛ ቁጭ በይ ይለኛል። በገዛ ቤቴ እንደ ሻማ ቀልጬ ሰርቼ በአግራውንድ ቤት ቢላ ቤት ለሰራው እኮ ውጪ እዛ ቁጭ በይ እኮ ነው የሚለኝ። እንዳንተ ቪዲዮ ነው ያልኩኝ። አብርሃም ይቅርታ አድርጉልኝ ተመልካቾች፣ ወደንሶች ይቅርታ እህቶቼ። አዎ
ይቅርታ። ስለዚህ እኔ ሀቁን መናገር ስላለብኝ የአንተን ቪዲዮ ቢያይ የኔ ባለቤት ወይም የሌሎቹ በልሄዱ እዛ ተቀመጡ እንደፈለጋችሁ። ደግሞ ሌላ ሴት በሌላኛው በር ሊያመጣብኝ ነው። በሌላኛው በር በዛኛው በር ማለት ነው እንዴ 12 መስኮት አለ። በዛኛው ደግሞ ችጋ በዛኛው እንዴ ፎቅና ምድር ነው ቤቱ። ካሜራ አለው እንጂ ቤቱ አሁን ያስቀደህና የተቀመጠልኝ ቁርጡን ስጋውን አበባውን እያለ ይችን አበባውን እሱ ነው ያመጣልኝ። ይሄንን አበባ ልታዘጋብኝ ጉርሳ